አንዱ ምን አለኝ፣ ወይዘሮ ስህን የሚባል ትምህርት ቤት የኢትዮጵያን ለመበታተን የተቋቋመ ትምህርት ቤት ነው እኛ ሳናቀው። አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። ኤርትራ የኢትዮጵያ አካል ናት የሚለው ብዙ ፖለቲካ ሰርተው ዶሜስቲክሊ ኢንተርናሽናሊ በሰከነ መልክ ሰርተው አትሊስት ሁለቱንም የባህር በር አግኝተናል። ያ ያንተ መሬት አይደለም፣ ባህሩ ያ ወደቡ ያንተ አይደለም። ያንተ ያልሆነውን በግድ ወስዳለው ካልክ ኃይለኛ ከሆንክ መውሰድ ትችላለህ። ሸማቂዎች የኤርትራ ፖለቲሻን ወደ መሀል አገር ካልወሰድን መሀል አገሩን ካልበጠበጥን እኛ ነፃ እንወጣም በሚል ቲዮሪ ነው። ያ ራሱን የቻለ ነው። ይህንን ወርካ ታውታላችኋል። አሁን ግንዱን ታይዋላል። አዎ ከግንዱ ላይ እነዚህን 3 ትልልቅ ጫፎች አላል። አሁን በእያንዳንዱ ጫፍ ላይ ያሉትን ቅርንጫፎች አለ። አሁን እንግዳውስ ህገ መንግስት ማለት ግንዱ ነው፣ ህጉ ማለት እነዛ ትልልቆቹ ነው፣ ህግጋቶች ደግሞ ቅርንጫፎቹ ናቸው ብሎ አስረዳለን። ይሄ እንግዲህ ጫማ የሌለው መፋቂያውን የያዘ ሱሪ ያልታጠቀ ሁልጊዜ የሚነሳ አከራካሪ ጥያቄ ነው። እንደው ብሔር ብሔረሰብ ማን ነው? ብሔር ምንድን ነው? ማህበረሰብ ምንድን ነው? እነዚህ ራሱ በቅጡ ዲፋይን ሳይደረጉ ወይም በደንብ ሳይተነተኑ ነው ወደ ብሔር ፖለቲካ የተገባው ይባላል። እንደው በዚህ ላይስ ምን አይነት አረዳድ ነበረ ያኔ ከኢንስቲትዩቱ ውስጥ እንደው አጣቅሰን ማየት ብንችል? ማህበረሰብ ማን ነው? ብሔር ማን ነው? ብሔረሰብስ ማን ነው? የትኛው ነው አሁን ከማህበረሰብ ወደ ብሔርነት ለአቅመ ብሔርነት የሚበቃው? ምን ሲያሟላ ነው ለአቅመ ብሔረሰብነት? እንደው ደረጃው እንዴት ነው የሚመዘነው? እንግዲህ ምን መሰለህ የስነ ልቦና የሚባል ነገር አለ ማለት ኮንሽስነስ ማለት ነው። የህዝቡ የኑሮ ደረጃ፣ የህዝቡ አመለካከት እንግዲህ አማራ፣ ኦሮሞ፣ ትግሬ፣ በሁለተኛ አፋር፣ ሱማሌ እነዚህ በብዛትም እንደው እዚህ ላይ ጽፌላለሁ። እዚህ ላይ አሁን ቅድም ያሳየው ነው በብዛታቸውና በአሰፋፈራቸው ነው እንግዲህ ስነ ልቦና አመለካከታቸው ነው። እና ኤኒዌይ በዛ መጽሐፍ ላይ ዲቴሉን ጽፈናል ነው። እና ብዛታቸው ነው አሁን አናሳ ብሔረሰብ የምንላቸው በኢትዮጵያ ውስጥ አሁን ለምሳሌ እኛ ምንድን ነው 7 ብቻ ከ1 ሚሊዮን በላይ ህዝብ ያላቸው ናቸው። 7 አዎ እነዚህን ልቁረጥ። ኦሮሞ በመጀመሪያ 12 ሚሊዮን፣ አማራ በዚያን ጊዜ ነው ማለት አማራ 11፣ ትግራይ ትግርኝ ስንል ምን ማለታችን እንደሆነ ይገባል። ትግራይና ኤርትራ ማለት ነው። እነሱ 4 ሚሊዮን፣ ጉራጌ 1 ሚሊዮን፣ ሱማሌ 1 ሚሊዮን፣ ሲዳማ 1 ሚሊዮን፣ ወላይታ 1 ሚሊዮን። እነዚህ ናቸው 7ቱ። እንግዲህ አሁን እነዚህ ወደ ብሔር ለመባል የሚደርሱ ናቸው። ኦኬ ከዛ በኋላ ከዚህ ከ1 ሚሊዮን በታች ያላቸው እንደ ትግረ፣ እንደ ሀዲያ፣ እንደ አገው፣ እንደ አፋር ያሉ ደግሞ ከዚህ አነስ ያሉ ናቸው። አሁን እነዚህ ምንድን ናቸው? ብሔረሰብ የምንላቸው ናቸው። እነዛ ምንድን ናቸው? ብሔር ነው። አሁንም ይሄንን ምሰጠ ዲፋይን 7ቱ ብሔር ከዛ አነስ ያሉት ደግሞ ብሔረሰብ እና ነገሩ ምን መሰለ ኔሽን ኤንድ ናሽናሊቲ ከሚባለው የተተረጎመ ነው። ናሽናሊቲ እኛ እንደምናውቀው ዜግነት ነው አይደለም? ናሽናሊቲ ደግሞ ብሔረሰብ ነው። የኛ ግን ኔሽንን ሌላ ትርጉም ሰጥተውታል። ናሽናሊቲ ነው እኮ ብሔረሰብ ሰጥተውታል። ስለዚህ ይሄ ከስታሊን የተወረሰ የማወናበጃ ነው። ግን ኢትዮጵያ ውስጥ ትክክል የኛ ምንድነው? ጎሳ አለ፣ ጎሳ አለ እና
ከዛ ደግሞ ምንድነው ዘውግ የሚባል ነገር አለ ወይስ ዘውግ? ያው ብሔርን ነው እና ህዝብ አለ። አሁን ህዝቦች የሚባል ነገር የለም። ህዝብ ነው ያለው። ህዝብ አሁን እኛ ህዝቦች እንላለን። ኢትስ ኖት ራይት። ህዝብ ነው ያለው። የኢትዮጵያ ህዝቦች አይደለም፣ የኢትዮጵያ ህዝብ ነው። አንድ ነው ህዝብ። አሁን ለማጭበርበሪያ የኢትዮጵያ ህዝቦች ይሏል። አዚፍ ኢትዮጵያ ውስጥ ሌላ የተለያዩ ብዙ ህዝቦች፣ አማርኛውም ትክክል አለ። ህዝብ ነው ያለው። እኛ በዛ መልክ ነው ያጠናነው። ዲቴሉን ጥናቱን ብታየው በምንድን ነው መስፈርቱ? ምንድን ነው ቁጥር ነው መሸጋገሪያ ውስጥ የሆነ እንግዲህ ነገርኩ። ቁጥርና የኮንሽስነስ ነው የኢኮኖሚ ደረጃው። አሁን ለምሳሌ የአዲስ አበባ ህዝብና ሰፖዝድሊ የአዲስ አበባ ህዝብ የሰለጠነ ነው ትላለህ አይደለም? አድቫንስድ የሆነው በቴክኖሎጂ ምናምን የሰፈረበት ነው። እንደው ይሄኛውንስ አሁን ሀገር ሆኖ ከመገንጠል መቻል ጋር የሚያገናኙት አሉ። አሁን ለምሳሌ አንድ ብሔር ነው ሊባል የሚችለው ቢገነጠል እንደ ሀገር መቆም ይችላል ተብሎ ስለሚታሰብ ነው የሚሉ አሉ። ከዚህ ጋር ያገናኛል። ይሄ በኢትዮጵያ ምሁራኖች ውስጥ አሁን ነው እንግዲህ አሁን በኢትዮጵያ ወጣት ውስጥ ለአሁኑ ላለው ዓላማ ለኤርትራ መገንጠል ኤርትራኖች ወይንም የኤርትራን መገንጠል የሚፈልጉ ዩሮፒያኖች ያስተማሩን የውሸት ትምህርት ነው። እኛም ደግሞ ውሸቱን ተቀብለናል። ቁጭ ብለህ ታሪኩን በምትመለከትበት ጊዜ ኢቭን የተማሪ ንቅናቄ ውስጥ ምን አይነት ልጆች ነበሩ መሪዎቹ ብለህ እሱን አጥና። ምን ነው ባክግራውንዳቸው፣ ከየት ነው የመጡት አጥና። ኦፍ ኮርስ ታች ጉራጌው ሊኖር ይችላል፣ አማራ፣ ግን ዋናዎቹ ምንድን ናቸው? አንዱ ምን አለኝ፣ ወይዘሮ ስህን የሚባል ትምህርት ቤት ኢትዮጵያን ለመበታተን የተቋቋመ ትምህርት ቤት ነው እኛ ሳናቀው። ማጆሪቲው ከዛ ነው። እንደ ኢሳያስ ብትለው ዋለልኝ ብትል ምናምን ባክግራውንዳቸው ምንድን ነው? ትግርኛ ማለት ወሎ ያለው። ምክንያቱም ማጆሪቲ ወሎ ያሉት ኤርትራኖች ናቸው። ኤርትራ ቅርብ ስለሆነ ወደዛ ያሉ ናቸው። ኢሳያስ ብትለው ዋለልኝ ብትለው የወይዘሮ ሳራ ግዛው ወንድም ብትለው ብዙ ሁሉ ትግሬዎች ናቸው። እነሱ ደግሞ ኢንፍሉዌንስድ የሆኑት በውጭ ነው። አሁን ነው አንድ ነገር ግን የኢትዮጵያ አምላክ ትልቅ ነው። ያን ጊዜ እነ ሲሪያ ነበር ዋናዎቹ። ያን ጊዜ እነ ኢራን ነበር፣ ኢራቅ ማለት ነው። ሶሪ ያን ጊዜ ብዙ የአረብ ሀገሮች ነበሩ። ፔሎም ነበር አይደል? የፓለስቲኒያን ነፃ ግን የት ናቸው እነዛ ሀገር? ኢትዮጵያ አሁንም አለች። ሁልጊዜ የምለው ኢትዮጵያ ትመነምናለች፣ ትታመማለች፣ አትሞትም ብዬ የምለው ለዚህ ነው። እስካሁን ድረስ እኛ አለን። ሲሪያ የት ነው ያለው? ብትንትኑ ነው የወጣው አይደል? ኢራን ምንድን ነው ያለው? መሪያቸው ተዘቅዝቀው ነው እንደ ሙሶሎኒ እንትን ያለው። ፓኪስታን አለ ከድህነት አለ። ስለዚህ የነዚህ ኢንፍሉዌንስ ነው ምልክ ይህንን ያመጣው ማለት ነው። ሱዳን ዋናው ሱዳን ያለበትንም እኔ በመጥፎ መመኘት አይደለም። ነገር ግን እነዚህ ሁሉ ሰዎች እነዚህ ሁሉ አገር ምንም መሪዎቻቸው ቢቀጠሉ ኢትዮጵያን ለመገነጣጠል የማይተኙ ነበሩ። እነ ግብፅም ይኖራሉ። ሆፕፉሊ እኔ ብዙ ጊዜ ስለ ግብፅ ማልናገረው ብዙ ኤክስኪውዝ እንሰጣለን ለማንኛውም ነገር። ግብጾች ናቸው። ግብጾች መሆናቸውን ካወቅን አንድ ነገር ማድረግ አለብን። ኤንዌይ ለኛ ይተኛሉ ማለት አይደለም። ያ በዘመኑ የነበሩ ይሄ ተራማጅ የብሔር ፖለቲካ ኃይሎች ገማል አብደል ናስር ይደግፉ ነበር ለማለት ነው። ትክክል ነው።
እንደው እዚህ ጋር እርሶን እዚህ ጋር ጋብዘን ስለ ውጭ ጉዳይ ስለ ውጭ ግንኙነት ሳናነሳ ውይይታችንን መቋጨት ትንሽ ከባድ ነው። አሁን ካለው የውጭ ግንኙነት በተለይ ሆት ሆኖ ከወጣው የባህር በር ጥያቄ የወደብ ጥያቄ ጋር በተገናኘ የተወሰኑ ጥያቄዎችን ማንሳት ብንችል ከፈቀዱልን ደስ ይላል። የሚችለው ከሆነ ደስ እዚህ መጽሐፍ ላይም አካትቻለሁ ብለዋል። በዋናነት ኢትዮጵያ በምን መንገድ ነው የባህር በር አልባ ሆና ለመኖር የበቃችው? አሁን ከስንት ዓመት በኋላ ተመልሶ ይሄ ጉዳይ ቁጭት ፈጥሮ በጣም አንገብጋቢ ሆኖ የውጭ ግንኙነታችን ዋና የፖሊሲ አጀንዳ ሆኖ ብቅ ማለቱን እንዴት ይታዘቡታል? ሶስተኛ ጥያቄ ደግሞ የትኛውን ወደብ ነው ክሌም ማድረግ የምንችለው? አሰብን ነው? አርጌሳን ነው? ዘይላን ነው? በርበራን ነው? የትኛውን ነው? ጅቡቲን ነው? የትኛውን ነው ክሌም ማድረግ የምንችለው? ኢትዮጵያ የግድ የባህር በር ያስፈልጋታል። የባህር በር ያስፈልገናል። ነገር ግን እኛ የባህር በር ነው የምንፈልገው ወይስ የባህር ወደብ ነው የምንፈልገው? ወደብ ስትል የራስህን ኔቪ አቆርጥ ወታደር አስፈርህበት የራስህን ኔቪ የራስህን ባህር ኃይል የምታሰለጥንበት ነው። ወደብ ስትል ደግሞ ወደቡን ለራስህ ሸቀጥ የምታመላልስበት የምትወጣበት የምትገባበት ሃይዌይ ነው ማለት ነው። የባህር በሩ ነው የመጀመሪያው። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገር። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ለ99 ዓመት ውል ሰጥተናል። ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበርም። this is a fact። ይሄ የታሪክ ሀቅ ነው። ኦራይት ናው ከዛ ከንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት አገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። ተማሪውም ከውስጥ እንዳሉ ቅድም እንደነገርኩ በእነሱ ፖለቲሳይዝ ስለሆነ ውስጥ አሁን ኤርትራ ውስጥ ከመዋጋት መሀል አገር መዋጋት አለብን። እንዴት ነው የምናደርግ? ስለዚህ የመሬት ላራሹንና የብሔረሰብ ጥያቄ ለኢትዮጵያ ሕዝብ እናጉርሰው ብለው ዝሙስ ብጥብጥ ነበር ያነሱ ያለ። ከዛ በፊት ኤርትራ ነፃነት በፊት የብሔረሰብ ጥያቄ አለ። የራስን እድል የራስ መወሰን ጥያቄ ያለ የለም። ግን የኤርትራ ሸማቂዎች የኤርትራ ፖለቲሻን ወደ መሀል አገር ካልወሰድን መሀል አገሩን ካልበጠበጥን እኛ ነፃ እንወጣም በሚል ቲዮሪ ነው። ያ ራሱን የቻለ ነው እና ባህር ለስንት ዓመት ነበረን። ኦኬ ጥሩ ነው። አሁን ደርግም ተዋጋ። ደርግ በሚሊተሪ ሲሸነፍ ኤርትራ ነፃ ወጣች፣ ራሳቸው ወጡ። ኦፊሻሊ ደግሞ ወያኔ ስልጣኑን ሲይዝ ወደብ ያስፈልገኛል፣ አሰብን እኔ መውሰድ አለብኝ ብሎ ማለት ሲገባው እንዲያውም አንፈልገውም ብሎ ሪፒትድሊ የተናገሩ ብዙ ጸሐፊዎች ጽፈዋል። እነ ቡትሮስ ጋሌን ብጽፍ ብዙ የአሜሪካኖች ብዙ ጸሐፊዎች አሉ። የእነሱን መዛግብት እንትን ላይ ጽፌዋለሁ። እዛኛው መጽሐፍ ላይ ብዙ እንትን ጽፌያለሁ። እነ ኮሄን ራሱ አወያዩ አንፈልግም ብለው ያሉት ወያኔ ነው። ስለዚህ ወያኔ አጽድቆ ነው የሰጠው። ስለዚህ የውጭ ግንኙነት ፖሊሲያችን ስህተት ነው። የወያኔ የውጭ ግንኙነት አለ ከስህተትም ስህተት ነው።
alright now ወደዚህ ልመጣልህ ነው አሁን በዓለም አቀፍ ህግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም እና ብዙ አለው አሁን ኖ እኛ ወያኔ ነው ያለ ኢትዮጵያ ህዝብ ፈቃድ ኢትዮጵያ ሬፈረንደም ኖ አይሰራም ለኔ ነው ማለት ኢትዮጵያ የባህር በር ከፈለግን ጥሩ ሶሉሽን ምንድነው ምጽዋን ነው የምንፈልገው አሰብን ነው የምንፈልገው መደራደር መጠየቅ ዲፕሎማሲ በኃይል ሳይሆን በፍቅር በመግባባት በጥሩ ዲፕሎማሲ ጅቡቲን ስንጠቀምበት እንደነበረ አሁንም ምጽዋ አሰብን ልንጠቀምበት እንችላለን ባይነው ጥሩ ዲፕሎማሲ በቀደም ዕለት የሶማሌው ፕሬዝዳንት ሲናገር ሰምቻለሁ እኛ ለኢትዮጵያ የባህር በር አልከለከልንም አለ የሶማሊያ ፕሬዝዳንት የሶማሊያ ፕሬዝዳንት አልከለከልንም አለ ነገር ግን እነሱ የሚፈልጉት ወደብ ነው ጦር የሚያሰፍሩበት ወደብ ነው የሚፈልጉት የባህር በር ነው እንጂ የሚፈልጉት ወደብ አይደለም የሚፈልጉት እና ይሄ እንግዲህ እኔ እንደነገርኩ ፖለቲሻን አይደለሁም በመንግስቱ ውስጥ አይደለሁም የመንግስትን ኃይል አላውቅም ነገር ግን እንደማየው ውጭ ጉዳይ ባለኝ የዲፕሎማሲ ልምድና ትምህርት በጉልበት የምታደርገው ነገር ሊኖር አይችልም ክሌም ማድረግ አንችልም አሁን ምንድነው ቤዚክ ክሌም ለማድረግ ለምሳሌ አንዳንድ የህግ ምሁራንም ሆኑ የፖለቲካ ምሁራን የሚያነሱዋቸው ጉዳዮች አሉ ለምሳሌ ወደብም ተከልክለናል ወደብ አሁን ልንከለከል አይገባም አይደል በጣም ውድ ቁስ አድርገውብናል ውድ ሰርቪስ አድርገውብናል አንድ የባህር በር የሌለው ሀገር ምንም መተላለፊያ ሊከለከል አይችልም በዓለም አቀፍ ህግ መሰረት ይሄ law of the sea የምንለው law of the sea is different law of the sea በዛ መሰረት የጎረቤቶቻችን ዙሪያውን የከለከሉ ያሉ ሀገሮች ጌት እንኳን መተላለፊያ እንኳን ከልክለውናል ስለዚህ ህጉን አፍርሰውታል በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ተገኝተን ነገር ግን በቀላሉ በዓለም ደረጃ እንዳንነግድ ከባህሩም ሪሶርስ እንዳንጠቀም አድርገውናል ልክ እንደ ሩቅ ሀገር ይሄ ህግ ዓለም አቀፍ ህግን መተላለፍ ነው የሚል ሙግት ያነሳሉ ያነሳል በኔ እይታ እንግዲህ ስለዚህ እነሱ ናቸው ህጉንም እያፈረሱ ያሉት የጎረቤት ሀገራትም ጭምር እኔ የህግ ምሁር አይደለሁም ግን በዓለም ላይ ያለ ከማያቸው ኡጋንዳ አለ አይደለም ኡጋንዳ የባህር በር የለውም ግን እነሱ ያሉበት ኮንቴክስት ይለያል እሺ የባህር በር የለውም የባህር በር እንዴት ነው የሚያገኘው በታንዛኒያ ነች ዋና መተላለፊያቸው ይሄ ታላላቅ ሀገር ሀይቅ ሀገር አሁን ከታንዛኒያ ጋራ በመስማማት ከኬንያ ጋራ በመስማማት ነው እኔ ኮንክሉድ ላደርግልህ የምችለው 60 ኪሎ ሜትር ርቅ 10 ኪሎ ሜትር ርቅ ያ ያንተ መሬት አይደለም ባህሩ ያ ወደቡ ያንተ አይደለም ያንተ ያልሆነውን በግድ ወስዳለው ካልክ ኃይለኛ ኮንክ መውሰድ ትችላለህ የኔ ነው አመለካከት ደስ ይለኛል እኔ ነገ ጧት ኖት ምጽዋን ብቻ አይደለም አሰብን ብቻ አይደለም ምጽዋንና ጅቡቲን ብንጠቀለል በጣም ደስ ይለኛል አው ቬሪ ግላድ ነገር ግን እውነቱን ለመናገር ያህል ነው በዲፕሎማሲ ተስማምተህ ተወያይተህ ካልሆነ በስተቀር እኔ 60 ኪሎ ሜትር ነኝ 10 ኪሎ ሜትር ነኝ የሚለው ውሃ አይቋጥርም ለኔ እነሱስ መዝጋታቸው እንደው አመት 2 ቢሊዮን ዶላር አካባቢ እኛ ላይ መጫናቸው ስማ እሱ እኮ you do it by negotiation ያም negotiate የምታደርገው ነው ነገ ጧት እኮ ጅቡቲ ይሄን ያህል ጨምር ያለው ቢልህ መብቱ ነው ግን ለሰጥቶ መቀበል ድርድር እንኳን ዝግጁ ሳይሆኑ እያየን ነው ለምሳሌ አሁን
በንጉሱ ዘመን የነበረም የምናስታውስ ሁድ የሚባለው የግጦሽ መሬት አለ። ሁድ የሚባለውን የግጦሽ መሬት ሰጥቶ የዘይላ ወደብን የኢትዮጵያ ለማድረግ የተሰሩ ስራዎች ነበሩ። ድርድሮች ተጀምረው ነበረ። እሱ እንኳን ፈቅ ሊል አልቻለም። ለምሳሌ ለምንድን ነው ያላሉ ንገረኝ። ዋይ አሁንስ በዛ መንገድ እንኳን ለዛ እንኳን ዝግጁ ናቸው ወይ ጎረቤቶቻችን ለእንደዛ አይነቱ ኦፈር እንኳን? እኔ የአካባቢውን ፖለቲካ መቼስ ሌላ ስራ የለኝም በማይበት ጊዜ ሶማሊያ ማለት ነው የሶማሌ ስለ ጅቡቲ የሀርጌሳ መንግስት ወይም የሞቃዲሾ መንግስት ለኢትዮጵያ የባህር በር ሊሰጥ ዝግጁ ነው በእነሱ አባባል። ነገር ግን የነሱ ፕሪኮንዲሽን አለ። አንተ ደግሞ የራስን ፕሪኮንዲሽን ይዘህ ቁጭ ብለህ መወያየት ነው እንጂ በአካኪ ዘራፍ አይሆንም። እኔ አሁን ብዙዎች አለው ባህር በር ያስፈልገናል፣ ይሄን መሆን አለበት። ይሄ ሊሆን አይችልም። ይሄ ፉከራ አካኪ ዘራፍ ሊሰራ አይችልም። ያሁኑ በሰከነ ዲፕሎማሲ መፍትሄ ማግኘት አለበት። ግን እንደው ይሄ ጥያቄ ልናልፈው የምንችለው እንደው ባለፉት 30 ዓመታት እንዳደረግነው አዳፍነኑ ቁጭ አድርገነው ለቀጣዩ ትውልድ ምናወርሰው ባለፉት 30 ዓመት ማን ያዳፈነው? የነበረው መንግስት ዘግቶ እንደው ካዝና ውስጥ የቆለፈበት አጀንዳ ነበረ። ግን እንደው በታሪክ መለስ ብለን ስናይ አፄ ኃይለ ሥላሴም ዋና የሚያስጨንቃቸው የነበረ የፖሊሲ አጀንዳ እንደነበረ ማስታወስ እችላለሁ። ለምሳሌ ኢትዮጵያ አየር መንገድን ሲመሰርቱት እቺ ሀገር የባህር በር የላትም፣ ዋና የባህር በር እንፍጠር በሚል ዓላማ የኢትዮጵያ አየር መንገድ እንደተጠነሰሰም አውቃለሁ። ከዚህ መረዳት የምችለው የአፄ ኃይለ ሥላሴ መንግስት ዋና ሀሳብ ሆኖበት የቆየው የባህር በር ጉዳይ እንደነበረ መገንዘብ ይችላለሁ። ከሶማሌላንድ ጋር ያደረጋቸው ድርድሮች፣ ከኤርትራ ጋር ኤርትራን ለመመለስ ያደረጋቸው ጥረቶች፣ ይሄ ሁሉ የዛን ጊዜው መንግስት ዋና ትኩረቱ ምን እንደነበረ ለመገንዘብ ይረዳል። ደርግ ያን ሁሉ መስዋዕት የከፈለው ያን ሁሉ ትውልድ ያስጨፈጨፈው የባህር በር ለዚህ ሀገር ወሳኝ ነው ብሎ በመነሳቱ ነው። እንደ ኢህአዴግ ዘመን ቆልፈን አሁንም ልናቆየው የምንችል አይመስለኝም። ይሄ ጉዳይ ዘንድሮ መነሳቱ ምንድነው ኃጢአቱ? እኔ ኃጢአት ነው ወይንም ጽድቅ ነው ብያለሁ። ኃጢአት ነው ወይ ጽድቅ ነው አይደለም፣ እዛ ላይ ያለ ይሄን አይደለም። እኔ የምለው መነሳቱ ጃኖ ሆይ የባህር በር ሲያስገኙልን በምን ዘዴ ነው የተጠቀሙት? የባህር በርን ለማግኘት የሄዱበትን የፖለቲካ አዙሪት ምጽዋን ነው የምፈልገው አሰብን ነው የምፈልገው አላሉም። እሳቸው ኤርትራ የኢትዮጵያ አካል ናት የሚለው ብዙ ፖለቲካ ሰርተው ዶሜስቲክሊ ኢንተርናሽናሊ በሰከነ መልክ ሰርተው አትሊስት ሁለቱንም የባህር በር አግኝተናል። እሳቸው የባህር በር አላሉም። እሳቸው ኤርትራ ነው ያሉት፣ ህዝቡን ያሉት፣ መሬቱን አይደለም። የኛ ህዝብ ነው። ደርግ ትልቅ ስህተት ነው የሰራው፣ አብሬን የሰራው ትልቁ ስህተት ምንድነው? ቁጭ ብሎ ከመወያየት ፈንታ ቁጭ ብሎ ምንድነው ፍላጎታቸው? እኔ አሁን እዚህ ላይ ጽፌዋለሁ፣ ኔጎሺዬሽኑም ላይ ነበርኩ። ኢሳያስ ምንድነው ያለው በሶስተኛው ውይይት? እኛ ምንድነው ወዲያ እሺ ሪጂናል እንትን ፌዴሬሽኑን መልስላቸው ሲሏቸው ስሙ አለ። ሎቢ ውስጥ ነው እሱ፣ ቁጭ አላለም። ሎቢ ሁል ጊዜ በውይይት ውስጥ ሎቢ ውስጥ ነው ያለው። ይሄንን የመጀመሪያው ቀን ብትሰጡ ይኖሮ የመጀመሪያው ሰው ዊዛውት ኤኒ ሬፈረንደም እኔ ነበርኩ የምቀበለው አለ ኢሳያስ። እንዲህ ብሎ ኢሳያስ ሎቢ ቁጭ ብለው ነው ሶስተኛ ዙር ውይይታችሁ ላይ ማለት ሶስተኛው ውይይት ላይ የመጀመሪያው አትላንታ ብትነግሩ ይኖሮ ነው ያለው። ኦኬ መቼ ነው ይሄ? ደርግ መውደቂያ ሰሞን? በቃ ደርግ የናቅፋ ሊመጣልህ ነው። ያን ጊዜ ኢሳያስ ጦሩ በጣም ፈቲግድ ሆኖ ነበረ።
በጣም ደክሞ ነበረ። የኛም ጦር ትንሽ ኃይል አሳይቶ ነበር። ያን ጊዜ ለሱ was a face saving ነበር። እኛ ግን የሄድነው ኖንሴንስ የሆነ ይዘን ሄድ። ለምንድነው በአረብኛ የምትናገሩት? ለምንድነው በትግርኛ መሆን አለበት? በምናምን ኖንሴንስ የሆነ ነገር ነው ይዘን ሄደው። አም ሶሪ ተጨባጩን ይዘን አይደለም። ያን ጊዜ ግን ናቅፋ ከተደመሰሰ በኋላ እሱ ኃይሉን ካሳየ በኋላ የኛን ታንክ የኛን መድፍ ከዘረፈ በኋላ ፌዴሬሽን እንስታልኩና ላ አሁንማ እናንተና አዋድቃለሁ። እሺ ደርግ እዛ ላይ ትልቁ ስህተት እዛ ላይ ነው። ትልቁ ስህተት ያ ነው። ወያኔ ደግሞ አይዶል ነው። እኔ ስለነሱ መናገር አልችልም። ነገር ግን የተደበቀ ሞቲቭ ይኖራቸዋል። የተደበቀ ሞቲቭ ይኖራቸዋል። አሰብን እነሱ ወደፊት እንደሚያገኙት ስለሚያውቁ አይነት ነገር ነው። አይ ቲንክ ለማየው ኢትዮጵያ ሙሉ በሙሉ ገዛለሁም የሚል ኮንፊደንስ አልነበራቸውም። እና ያንን እነሱ ያንን አድርገዋል። ሲያደርጉ ግን ኢንተርናሽናሊ በዩናይትድ ኔሽንስ የጸደቀ ነው ጥያቄ። እኔም እንግዲህ በኢትዮጵያዊነቴ በአገር ወዳድነቴ ኢትዮጵያ የግድ የባህር በር ያስፈልጋታል ከሚል የተነሳ የኔ ምክር ምንድነው? የኔ ምክር ቁጭ ብሎ በሰከነ መልክ የባህር በር ልናገኝ የምንችለው እንዴት ነው? የምንፈልገውስ ለኛ የሚያስፈልገን የባህር በር የትኛው ነው? አሰብ ነው? ዘይላ ነው? ሀርጌሳ ነው? የትኛው ነው ብለን ቁጭ ብለን አስበን ያንን ከባለቤቱ ጋራ መደራደር ያስፈልጋል። ድርድር ነው። ዛሬ ዓለም በጉልበት የምታደርገው ነገር የለም። በፉከራ የምታደርገው ነገር የለም። መደራደር ያስፈልጋል ባይ ነኝ እኔ። ስለዚህ ታሪክን የሚያውቁ ስለ ኢትዮጵያ የድርድር ሁኔታን የሚያውቁ እርግጥ አሁን የእናንተ ጀነሬሽን ሽማግሌዎች ቁጭ ብላችሁ መጽሐፍ አንብቡ ነው የምትሉት። ምክር ያስፈልጋል። ምክር በጣም አስፈላጊ ነው። ኢትዮጵያ እኮ ምሳሌያችን በጣም የረቀቀ እኮ ነው። እኛ አጣጣል ነው እንጂ የራሳችንን ትምህርት ፍልስፍናውን በእንግሊዝኛ ከመውሰድ ይልቅ በአማርኛ ብንወስደው ትልቅ ነው። ምንድነው መካሪ የሌለው ንጉሥ አላንድ ዓመት አይነግስ ነው። ስለዚህ መመካከርን የመሰለ ነገር የለም ነው የምለው እኔ። በምክር እንጂ በጉልበት የምናገኘው ነገር የለም ነው የኔ ምክር ሐሳቤ። አፕሮቻችን ይለወጥ ወደ ሰላማዊ መንገድ ይመለስ። እሺ ውይይታችን እንደው ጠቅለል ለማድረግ ያክል ዶክተር የአማርኛውም እንደዚሁ ልክ ይሄ የብሔር ብሔረሰቦች ጉዳይ ላይ ነው የሚያተኩረው ወይስ የውጭ ግንኙነት ፖሊሲዎቻችንን ምን ይመስል እንደነበር የፈተሸ መጽሐፍ ነው? ነው አሁን የሚቀጥለው መጽሐፉ አሁን በቅርቡ የሚወጣው መጽሐፉ ስለ ብሔረሰብ ነው። ጥናቱ እንዴት ተካሄደ፣ ለምን ተካሄደ? ቅድም አንተ መጀመሪያ መግቢያ ለጠየቅከኝ ጥያቄ ለምን ተካሄደ፣ እንዴት ተካሄደ፣ እነማን አካሄዱት፣ ሪሊ በፓርቲ ነው ወይንስ በግለሰቦች ነው? ማለት ከፓርቲ ነፃ በሆኑ ኢትዮጵያውያን ምሁራኖች ይህንን ያካትታል። እዛ ውስጥ እንግዲህ የኢትዮጵያ ብሔረሰቦች ማንነትና ምንነት፣ አሰፋፈራቸው፣ ብዛታቸው፣ አይነታቸው፣ የአሰያየማቸው ይህንን ይገልጻል። ከዛ በኋላ ደግሞ ያንን ጥናት ያጠናንበት ግብአቱ ምንድነው? ቅድም አትላስ ስትለኝ ግብአቱ ምንድነው ነው ያልኩህ። የኛ ግብአት የኢንስቲትዩቱ ግብአት ምን ነበረ? ህገ መንግስት ለማርቀቅ ነው። ህገ መንግስት ተረቀቀ። እንዴት ነው የተረቀቀው? የዓለምን ህገ መንግስት በማንበብ ሳይሆን በቦታው ሄደን አሜሪካ፣ ራሻ፣ ኦልሞስት አውስትራሊያ ትራቨል አድርገናል። ቻይና፣ ሁሉም ሀገር ሶሻሊስት ሀገርም
ዴሞክራቲክ ሀገሮች እነዚህ ሁሉን ኢንፐርሰን ከመጽሐፉ ከማንበብ ይልቅ ኢንፐርሰን ሄደን ያንን ግብአት ወስደን ከዛ በኋላ ኢትዮጵያ ውስጥ ደግሞ ህዝቡን አነጋገረን ምን ብለን የተጻፈውን ህገ መንግስት አቅርበን ህዝቡ በቋንቋው በ6 ነው 7 ቋንቋ ተተርጉሟል። አንድ ነገር ልንገረው፣ የኢትዮጵያ ህዝብ ጫማ ስለሌለው ሽርጥ ስላሸረጠ እንግሊዘኛ ስላልተናገረ አላዋቂ ነው የምናደርገው። እንደ አንድ ምሳሌ ልንገረው፣ ይህንን ህገ መንግስት ስናዋይ እዚህ ኦሮሞ ክልል አንድ ዛፍ ስር ነበር የተቀመጥነው። ትልቅ አዋሽ ትልቅ ዛፍ ስር ነው የተቀመጥነው። የለውም አዳራሽ የለም። እዛ ስር ተቀምጠን እነዚህ ኢሻና ጉርጉራ የምትላቸዋሉ አይደለም፣ እነሱ እንደዚህ ቁጭ ብሎ ነው የሚያወራ። መፋቂያውን ይዞ ነው ዱላውን ይዞ ነው በቃ ለሰዓት የሚያወራ። አሁን እኛ ህገ መንግስት እና ህግ እያልን ባስተርጓሚ ህገ መንግስት ማለት ይሄ ነው፣ ህግ ማለት ይሄ ነው፣ ይሄ ህገ መንግስት እንዲህ ነው እንዲህ ነው እንዲህ ነው ብሎ ያዳምጡ ነው። እየተፈራረቅን ካወራን በኋላ እንግዲህ በቱርጁማን በኦሮምኛ ያስተረጉማሉ። ኦሮምኛም የሚናገሩ ምሁራኖች አሉ። መጨረሻ ላይ ገባችሁ ወይ አለ። ሁሉም ራሱ እንዲነቀንቅ አልገባንም። ምንድን ነው ደጋ አልገባችሁም? እንዲህ ብንል እንዲህ ብንል አቃተን። በእውነት ውስ ፋሲል ናሆም ነበር ዋናው እሱ ነው። ዶክተር ግርማ አለ፣ ሌሎችም ዶክተር ሸት ሁሉም ምትላቸው በቃ ብንል ነንተ በኋላ አንዱ ከመሃል ብድግ አደረግና እጁን አወጣ። ፕሊዝ ላስረዳ አለ። በቃ አስረዳ። ዞር አለና መርጦውን ሽርጡን ያደረገና ስማ አለው፣ ይህንን ወርካ ታውታላችኋል? አዎን። ግንዱን ታይዋላል? አዎ። ይኸው ግንዱ ወደ ላይ ወጥቷል፣ አይታል? ከግንዱ ላይ እነዚህን 3 ትልልቅ ጫፎች ያላል? አዎን። በእያንዳንዱ ጫፍ ላይ ያሉትን ቅርንጫፎች ታለ? አዎን አለ። በደንብ አይታል? አዎ። እንግዳውስ ህገ መንግስት ማለት ግንዱ ነው አለ። ህጉ ማለት እነዛ ትልልቆቹ ናቸው፣ ህግጋቶች ደግሞ ቅርንጫፎቹ ናቸው ብሎ አስረዳለን ነው። ይሄ እንግዲህ ጫማ የሌለው መፋቂያውን የያዘ ሱሪ ያልታጠቀ ነው። ማንኛችንም እንደዛ ልናስረዳችን ኢንዲጂነስ ኖሌጅ አለ ነው። ኖሌጅ አለ። የኢትዮጵያ ህዝብ አዋቂ ነው ለማለት ያለው። ስለዚህ እኛ ይሄንን ነው ኤክስፕሎር ያደርግነው። በዛ መሰረት አወጣን። ለኢትዮጵያ ህዝብ ምንድን ነው የሚያስፈልገው? ኢኮኖሚ፣ ስነ ልቦናዊ አንድነት ያላቸው፣ የቋንቋ ተወራራሽነት ያላቸው የሚሉትን 5 ቬሪየብሎች ያዝንና አጠናን። በዛ መሰረት ቅድም እንደነገርኩ አስተዳደር ክልሉን ከለልን፣ የራስ ገዙን አበጀን። ያ ህዝቡን ጉራጌው ከሲዳማ ጋራ፣ ከፍቾ ከከፋው ጋራ አብሮ እንደኖረ አብሮ የሚያስተሳስረው ነው። ፖለቲካሊ ደግሞ ምንድነው ያደረግነው? እያንዳንዱ የራሱ የሆነ የምክክር ቢሮ ያለው የሚፈልገውን እኛ ይሄንን ይሁንልህ ሳይሆን የፌደራል መንግስቱ የሚያደርገው እነዛ ተመካክረው የሚያስፈልገን ውሃ ነው ያሉትን ወደ ላይ ሄዶ ያ ወደ ላይ ያለው ደግሞ ወደ ታች እርዳታው እንጂ ከላይ ወደ ታች ሳይሆን ቦተም አፕ የሚባል እንደዛ አይነት ነበር የቀየስ ነው። ብታነበው ዋና ዶክመንት ትልቁን ባህሩ መዝገቡ ብታነበው እንደዛ ነበር የተሰራው ማለት ነው። መጽሐፎቹ ገበያ ላይ ያሉ በስንት ከአንድ ሳምንት በኋላ
ከአንድ ሳምንት ተኩል በኋላ ገበያ ላይ እናወጣዋለን ባይ ነኝ። ይሄ ግን ገበያ ላይ ያለው በማን ነው? ጃፋር መጽሐፍት ቤት አለ፣ ክብሩ የሚባል መጽሐፍት ቤት ፒያዝ ቸርችል ጎዳና አለ። እንግዲህ ያው ሌሎች የጥናት ወረቀቶችንም ያበረክቱልናል ብለን ተስፋ እናደርጋለን። ከዛ በተጨማሪ ደግሞ እንዲህ ሚዲያ ላይ እየመጡ ብዙ ሀሳቦችን ብዙ ልምዶችን ያጋሩናል ብለን ተስፋ እናደርጋለን። ለዛሬው እንግዲህ የነበረን ቆይታ ከዶክተር ፍስሐ ጋር የብሔር ብሔረሰቦች ጥናት ኢንስቲትዩት ውስጥ ከነበሩ አንጋፋ ምሁር ጋር በውጭ ጉዳይ ውስጥ ከሰሩ በደህንነት ተቋም ውስጥ ከሰሩ ምሁር ጋር ነው እንዲህ የተጨዋወት ነው። በሌላ ጊዜ ደግሞ ሌላ እንግዳ ይዘን እንቀርባለን። መልካም ጊዜ